እንኳን ሰላም ሆንኩ ለማለት ጊዜው እንትን አላለኝም ነበር። እሱ ለመልሶ ደውሎ ለምን ታዲያ እንኳን ፈጣሪ ያተረፈ አትለውም ሲለኝ አይ አባቶች እያወሩ ነው ብዬው ነው። መተባበር አለብን። ዝም ብሎ እንትን ማለት ሳይሆን ኃላፊነት እየሰጠን ነው። እዚህ እኛ የሆነ ነገር ቢሆን እንኳን ይሄ በር ይክፈትላችሁ ነው፣ መንገድ ይክፈት። አትሊስት እስልምናው ላይ ለመስሪያ መንገድ ይሁናችሁ። እቺን ተጠቅማችሁ ምንድነው ጅብ በቀደደው ውሻ ይገባል ስለሚባል እቺን ተጠቅማችሁ እናንተ በር አግኝታችኋል፣ ግቡ እያልን እሺ እፎይ እግዚአብሔር ይስጥልኝ። በአካለ ድምጽ ስላወቅኩ ደስ ይለኛል። ቀሲስ መጋቢ ሃይማኖት መላገነት ይፍቱኝ በጸሎታችሁ። እኔ ያለኝ መልእክት ሁለት ብቻ ነው። የመጀመሪያው መልእክቴ ለሙስሊም ወንድሞች እህቶቻችን ወይንም ይሄንን የእናንተን ነፍስ የሚሿትን በሙሉ ማወቅ ያለባቸው ነገር ቅዱስ ጳውሎስ ሮሜ 14:8 ላይ ሞትንም ኖርንም ለጌታ ነን ብሏል። ብንኖርም ብንሞትም ለጌታ ነን ብሏል። እንኳን ሰው ለኢየሱስ ክርስቶስ ብሎ ትቦ ውስጥም ጠጅ ጠጥቶ ሰክሮ ይሞታል። ክርስቶስም ብሎ መሞት ክብር ነው። ሁለተኛ ደግሞ እፎይ ወንድማችንም ሆነ ጳላዲዮስ በዚህ ጉዳይ ላይ የምትሰሩ ሰዎች ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 21 ቁጥር 13 ላይ ምን ብሏል? ያስሩሃል ይገሉሃልና አትሂድ የትም ሲሉት ቅዱስ ጳውሎስ ምን ብሏል? እኔ ለክርስቶስ ለመታሰር ብቻ ሳይሆን ለመሞትም ተሰናድቻለሁ አለ። ለመሞት ወስኛለሁ ሲል ሐዋርያት ምን አሉት? የጌታ ፈቃድ ይሁን ብለን ዝም አልን። ይሄ ጽዋ እቺ የመጣች አሁን ሞት የታወጀባችሁ ወይም እየተሰነዘረ ያለው ነገር እውን የሚሆነው ጌታ ከፈቀደ ብቻ ነው። ስለዚህ እችን ጽዋ መጠጣት ካለባችሁ ትጠጡታላችሁ። እኛ አሁን እኔ ትልቁ መልእክቴ ለኦርቶዶክሳውያን እንኳን አባቶች እዚህ ውስጥ መጡ፣ እንኳን ወንድሞች እዚህ ውስጥ መጡ። ቅድም ያው ይቅርታ ተጠይቋል። አሁንም እኔም ደግሜ በቃ እኔ በተለይ ወደ ስራም ሲሄድ አንተን ነው የምሰማው፣ ከስራም ስወጣ አንተን ነው የማገኘው ብዙ ጊዜና መኖርህን ካየው በኋላ ነው እንትንም ወደ ሌላ ሩም ስዊች የማደርገው በእስልምናው ላይ ብዙ አቅም ስለሌለ ማለት ነው። እና እፎይ አሁንም ነግርህ የመጀመሪያው ነገር ሰው የሚችለውን አድርጉ። ሁላችሁም ጳላዲዮስም አንተም ለሰው የማይቻል ለእግዚአብሔር ይቻላል። እናንተ ግን ሰው የሚችለውን አድርጉ። ለጠላት ተመችታችሁ አትገኙ። ስልኮቻችሁን ለብዙ ሰው አትስጡ። ማንንም ማመን አቁሙ። ራሳችሁን ጠብቁ። ከዛ ሰው የሚችለውን ካረጋችሁ በኋላ እግዚአብሔር ይጠብቃችኋል። እዚህ ውስጥ ያላችሁ ግን 7000 ምናምን ሰዎች አሁን ስትወጡ የምፈልገው ነገር እስላሞቹን ሳይሆን የእኛን ቤተክርስቲያን ማንቃት አለብን። ቅዱስ ሲኖዶሱ፣ ጠቅላይ ቤተ ክህነቱ፣ የአዲስ አበባ ሀገረ ስብከት እነዚህ አባቶች እነዚህን ወንድሞች አቅርበው እንዲያነጋግሩ ምን እንደሚፈልጉ እስካሁን ምን እንደታሰበባቸው እንዲያውቋቸው እንዲያደምጧቸው ምንድነው የምታደርጉት? ስትወጡ የጨዋ መልእክት አባቶቻችን ቤተክርስቲያን ከነ እፎይ ጋር ትቁም የምትል ትንንሽ ቪዲዮዎች ሰርታችሁ ልቀቁ። ምክንያቱም ትልልቆቹ አባቶቻችን ወደዚህ ሚዲያ አልመጡም። የሚሰሙት ደግሞ ያድርሱልን አያድርሱልን አናውቅም። ስለዚህ አሁን ይሄ የሞት እና የህይወት ሽረት ስለሆነ ትንንሽ ቪዲዮዎች አጫጭር ቪዲዮዎች ሰርታችሁ አባቶቻችንን ቤተክርስቲያናችንን ባከበረ መልክ ምን ብለን እንጠይቅ? ወንድሞቻችንን ጠርታችሁ አናግሩልን። አሁን ቤተ ክህነቱ የህግ ክፍል አቋቁሟል። ያም የህግ ክፍል እነዚህን ልጆች በራሳቸው ለጠበቃ የሚከፍሉበት ወይም የሚሉበት ምክንያት አይኖርም። የህግ ክፍል አለን። እነሱም ከነሱ ጋር ሆነው እንዲሏቸው ሁላችሁም ለአባቶቻችን ለወንድሞቻችን ለጠቅላይ ቤተ ክህነቱም ለአዲስ አበባ ሀገረ ስብከትም የሚደርስ መልእክት እንድታደርሱ አደራ ለማለት ነው። አሁን ድምፅ ማሰማት ነው። ከሞቱ በኋላ ፍታት መፍታትማ ለመድ ነው። እሱን ያኔ ከጅማ ከበሻሻ ጀምሮ ቤተ መቅደስ ውስጥ ካህናቱ ሲታረዱ በብዙ ነገር ተጮኳል። አሁን የቅርብ ጊዜ ትዝታ ዝቋላ ላይ እየገደሉን ማልቀስ ሳይሆን እነዚህ ወንድሞቻችን በፍጹም
ሞተው ፍታት መፈታት የለበት ባስጠጋናቸው እስላሞቹን ሀገር አጥተው በተሰደዱበት በር ከፍተን ባስገባን እነሱ ኃይለኞች ሆነን እኛ ትንሾች የምንሆንበት ምንም ምክንያት የለን። ምንም ምክንያት እንደፈለገ ገዳዮች ቢሆኑ እንደፈለገ ጉልበታሞች ቢሆኑ እንደፈለገ እነሱ የፈለጉትን ቢያደርጉ እኛ ግን ሁለተኛ ዜጋ መሆን የለብንም። ስለዚህ ይህን ማድረግ የምንችለው ህግ በሚፈቅደው መንገድ ነው እንጂ እነዚህ ወንድሞች ከሞቱ በኋላ ፍታት መፍታት እኔ ምንም ትርጉም የለውም ለእኔ። ስለዚህ ሁላችሁም ለአባቶቻችን መልእክታችሁን አድርሱ። የህግ ክፍሉ ጠርቶ እንዲያናግራቸው ጠቅላይ ቤተ ክህነቱም ቅዱስ ሲኖዶሱም በዚህ አጋጣሚ ኢኦቲሲ ቲቪም ከነ እፎይ ወስዶ በእነዚህ ወንድሞች ላይ የሚደረገውን ዛቻና የግድያ እንትን እንዲያሳይልን በዚህ አጋጣሚ እንጠይቃለን። እፎይ መድኃኔዓለም መዝሙር 90 እንጸልይ። መልአኩን እየላከ ጳላዲዮስንም አንተንም እህቶችን ወንድሞች ይጠብቅ። እናንተን የሚጠብቅ አይተኛም፣ እናንተን የሚጠብቅ አያንቀላፋም። ለመልአክ ገነት ለቀሲስ ዲበኩሉም ለቀሲስ ቴዎድሮስም በውስጥ ክርስትና ስማችሁን ላኩ። ከዚያ በውዳሴ ማርያም ያስቧችኋል። ከዛ በተረፈ ያለው ግን ለሰው የሚቻለውን አሁንም ደግሜ ነገር አለው። ሰው የሚችለውን አድርጉ፣ እግዚአብሔር የሚችለውን ደግሞ ያደርጋል። ድምፅህን ስለሰማን እኔ ለሐኪም ጽፌለት ነበረ። ይህ ልጅ ድምፁ ጠፋ ምናምን ስለው ደውልለታለሁ ብሎ እንዳገኘ እንትን ብሎኛል። ላይቭ ትገባለህ ተብሎ ነበር ትናንት። ሳትገባ ስትቀር ብዙ አሳቀህናል። ስለዚህ ቢያንስ ላይቭ ባትገባ የአንዳንድ ደቂቃን ቪዲዮም ብትሆን እየሰራ ልቀቅ። መኖራችሁን የምናረጋግጥበት የሆነች ነገር ፍንጭ ስጠን። ከመተኛት በፊት ጠዋት ስትነቃ እንዴት አደራችሁ እንዴት ዋላችሁ በልልን። ከዛ በተረፈ ያለው የቤተ ክርስቲያን አምላክ ይጠብቅህ። እግዚአብሔር ይስጥልህ። እሺ፣ ቃሎት ያሰማልን። እናመሰግናለን ዲያቆን ሕዝቅያስ። ያው እናንተ መታችሁ እኛን እንትን እንድትሉን ብቻ ሳይሆን ይሄ ኃላፊነት እናንተንም የሚመለከት ነው። ቀጣይ እስልምና ላይ እናንተም መስራት አለባችሁ። በሳምንትም ሆነ በ15 ቀን እስልምና ላይ ሙስሊሞች እኮ እንዲህ ብለው ይላሉ አምላካችንን እንዲህ ነው ምላሹ ብላችሁ አትሊስት የእነሱን እንኳን ባነኩ ሙስሊሞቹ እኮ እንዲህ ብለው ያነሳሉ፣ እኛ ግን እንዲህ ነው ምናምነው ብላችሁ ማለት እንድትችሉም ይሄንን ኃላፊነቱንም እንድትወስዱ ነው እያስገባናችሁ ያለ ነው። መምህራኖች ብዙ መምህራኖች እንደላካችሁ እያየው ነው። አብዛኞቻችሁን ማላቃችሁ ስለሆነ ነው ለማስገባት ትንሽ እንትን ያለኝ። መምህራኖች የሚሉ ምናምን አሉ። ስ ግን እናንተ ማቃችሁን ኃላፊነትን እየጫንኩባችሁ ነው። በዛውም እንደዚህ አናምንም ብላችሁ ለሙስሊሞችም እንድታስረዱልን ነው። በዛው ቴዶ ዘሩፋኤል ወደ አንተ የተወሰነ ደቂቃ ልቀጥልና። ቴዶ ይሰማል? ይሰማል። እፎይ እፎይ በሌላ እንትን ልገባ ነው። በሌላ በኩል አስገባኝ። እሺ። እፎዬ በቅድሚያ ሁላችሁንም ሰላም ላለው ሰላም ክርስቶስ በያላችሁበት ይብዛላችሁ። ካህናት አባቶቼ፣ ቀሲስ ዲበኩሉ፣ ቀሲስ ቴዎድሮስ በረከታችሁ ትድረሰኝ። እጅግ የምትወደዱ ታላላቅ የቤተክርስቲያን አባቶች፣ መምህራን፣ ዲያቆናት በየደረጃችሁ ሁላችሁንም ሰላም ላለው። ወንድማችን እፎይ እንኳን በዚህ አይነት መልክ አገኘንህ። በጣም በርካታ ስጋቶች ነበሩ። እኔና እፎይ በድምፅ እንደዚህ አውርተን አናውቅም። ነገር ግን በሚሰራቸው ስራዎች የመንፈስ ወንድምነቱ እንዳለና የሚያስጨንቀኝ ወንድሜ ነው እና በተለያዩ አጋጣሚዎች ከወንድሞች ጋር የምመክርበት ወንድም ነው። ከነ ወንድሞቹ ማለት ነው። ከነ ጳላዲዮስ ጋር የሚሰራውን ሐዋርያዊ አገልግሎት በመከተል እንግዲህ የተቻለኝን እግዚአብሔር የሰጠንን እድል በመጠቀም ከወንድሜ ጎን ለመቆም በየትኛውም መንገድ ጥረቴን አደርጋለሁ እና በዚህ አይነት መንገድ ስላየው በጣም ደስ ብሎኛል። በጣም በርካታ መልእክቶችን ጭምር እየተቀበልኩ ነበር። እኔ ድምፅ ሁኑት እንደዚህ በሉ የሚሉ ነገሮች፣ ነገር ግን እንደው በሚዲያ ላይ ድምፅ ከመሆን ባለፈ ባለፈው ጊዜ እንዳደረግነው ዘምረን ጥቂት ተናግረን ብቻ የምናልፈው ነገር አይደለም አሁን የገጠመውና በጣም ብዙ መሰራት ያለባቸው ነገሮች ሊኖሩ ስለሚችሉ በሚል የሆነ የራሴን ነገር እያደረግኩ ነበር የነበረው። ነገር ግን እግዚአብሔር ፈቀደና በእንዲህ አይነት መልኩ እንድንገናኝ ሆነ።
በየትኛው መንገድ ግን አሁንም እንግዲህ ታላላቅ አባቶች መምህራን ብዙ ብለውበታል። እነሱ ያሉት ላይ መጨመር የሞላ ውሃ ውስጥ ጨምሮ እንደማፍሰስ ነው የሚሆንብኝና ብዙ ማለትን አልሻም። ከቤተክርስቲያናችን አስተምህሮ ያሉ ጥንቅቅ ያሉ ነገሮችን እነሱ ነግረውናል። ስለዚህ በዛ መንገድ ላይ ሁላችንም ተጉዘን ኦርቶዶክሳዊ አንድነታችን ላይ በጣም አጠንክረን ሰርተን እፎዬ እንደዚህ አይነት ባይተዋርነት ሊሰማው አይገባም ነበር። የሁሉ አንድነት የሚጠበቅበት ወቅት ነበር። እርግጥ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ታላላቅ መምህራን አባቶች እንግዲህ መዋቅሩ በከዳን ጊዜ ሁሉ ከጎናችን ያልተለዩ ታላላቅ አባቶች እነ ቀሲስ ቴዎድሮስን ጨምሮ እነ ክርስቶፎሮስ መጥተው ብዙ ነገር ብለውናል። በየትኛውም አገልግሎት ውስጥ በጩኸት ለምናበላሸው ቅኝት እንኳን እነሱ የመረጋጊያ ስልትን እያበጁ በብዙ ከኛ ጋር ያሉ አባቶቻችን መምህራን ናቸውና እነሱ ከጎናችን መሆናቸው በራሱ በጣም አስደሳች ነው። በመዋቅር ደረጃ በጣም ብዙ ነገር ቢጠበቅም ይሆናል ብዬ ግን አላስብም። የምንወዳቸው እንግዲህ ስለ ሁሉ ያለቀሱት ዲያቆን እስቅያስ ቀድመው እንደተናገሩት ሁሉ ነገር የዳቦ ስም ወጥቶለት ኦርቶዶክሳውያንን ግን ለመከላከል የማይሆን ሆኖ የምናየው በጣም ብዙ ነገር አለ። ኦርቶዶክሳውያን ወጣቶች ስንታሰር ቆሞ የህግ ክፍል አቋቁሞ መሞገት፣ የህግ ክፍሉ ሰርቶ መሞገት ይቅርና አብሮ ተባብሮ እንደዚህ ማለት የለባቸውም ነበሩ እያሉ የሚከሱን ናቸው። ስለዚህ ብዙ ባንጠብቅ፣ ነገር ግን በኦርቶዶክሳዊ አንድነት ግን ብዙ ነገር መሰራት ይችላልና እናንተን የመሳሰሉ ታላላቅ አባቶች መምህራን ካሉን በጣም ብዙ ወንዞችን እንሻገራለን። እርግጥ ያልነቁትም ነቅተው መስራት ያለባቸውን ነገር ለይተው ለእንደዚህ አይነት ኦርቶዶክሳዊ ተግባር የሚተባበሩ ቢሆኑ ደስ ይለናል። እፎዬ ላይ ምናልባት እየተሽከረከረ ያለው ነገር የሆነ ቡድን ዛቻና ማስፈራሪያ ወይም የግድያ ሙከራ ብቻ አይደለም። በጣም ብዙ ነገሮች እንዳሉት እናውቃለን እና እንደዚህ አይነት ሂደቶችን በመቆጣጠር መዋቅራዊ የበላይነት ተወስዶ ብዙ ነገር መሰራት ቢቻልም ለዚህ ግን የታደልን አይደለንም። ነገር ግን ይህን ሁሉ በብዙ ኦርቶዶክሳዊ አንድነት ማሸነፍ እንችላለን ብዬ ስለማስብ መላ ኦርቶዶክሳን በጣም በመንቃት ቅድም ከፎዬ ቀድሞ በነበረው በላይቭ ቆይታችን ላይ ስናወራ የነበረው ስለዚህ ጉዳይ ነው። የተለያዩ መረጃዎችን እየዳሰስን እኛ ስንሰደብ ስድቦቻችንን እንኳ ውጠን መልስ የምንሰጥባቸው በጣም ብዙ መጽሐፍታዊ የሆኑ ማስረጃዎች አሉን። በሰደባችሁን ቁጥር ንግደል ብለን አልተነሳንም፣ ልንነሳም አንችልም። ሃይማኖታዊ ስርዓታችንም ይህን አይፈቅድም። ነገር ግን እናንተን በተጠየቃችሁ ጊዜ እንዴት መመለስ አለባችሁ የሚለውን ወቁ እያለን የወንድሞቻችንን ዛቻ ለመከላከል በምንችለው ጥረት እያደረግን ነበርና በጣም በተቻለ አቅምና መጠን መላው ኦርቶዶክሳውያን ማድረግ አለብን ብዬ የማስበው ብዙ ሳላረዝም በጣም በርካታ ጥንቃቄዎችን ማድረግ ይኖርብናል። ብስል እንሁን። አይናችን በጣም ብዙ ነገር ይመልከት። የሆነን ነገር አይተን ዝም ብለን ግር ማለት አይደለም። ከዚህ በኋላ የሚጠበቀውን ጠዋት ስናገር ነበረ፣ በእኛ ጠዋት ይቅርታ ማለት ነው ስናገር ነበር። የእፎዬን ፒክቸር ፕሮፋይል ያደረጉ ሰዎች ይመጡብናል፣ መጥተው ያተራምሱናል። የሆኑ ነገሮች ከኛም ለመውሰድ ብዙ ያደርጋሉ። ስለዚህ ከዚህ ጀምሮ እስከ ትልቁ ምን አይነት ነገር ነው ሮቴት እያደረገ ያለው? በአስተምህሮ አባቶቻችን ምንድነው እያስረዱን ያሉት? ምንድነው ልንይዝ የሚገባው? ቤተክርስቲያናችንን እንዴት ነው መከላከል ያለብን? እንዴት ነው አንድነታችንን መጠበቅ ያለብን? እንዴት ነው እንደዚህ አይነት ነገሮች ሲመጡ መመከት መቻል ያለብን? እዚህ ላይ በጣም ራሳችንን ማንቃትና ማብቃት አለብን። ያለበለዚያ ዋጋው በጣም የከፋ ነው የሚሆነው። በጣም ትልቁ ጉዳት ይሄ ነው የሚሆነው። የወንድሞቻችን ምናልባት የሆነ መስዋዕትነት መክፈል በክርስትናዊ ህይወታችን ምን አይነት ውጤት እንዳለው ታላላቅ አባቶች መምህራን ከዚህ በፊት ሲነግሩን ነበር። ስለዚህ ከዚህ ግን ያለፈው ደግሞ የኛ በጋራ መሰባሰብ ነው። ቅድም በነበረ ላይቭ ላይ የእፎዬ ተማሪዎች ምን ያክል በበሰለ መንገድ እንደተከታተሉት የሚያሳይን የተማሪነት ውጤታቸውን አሳይተውናል። ስለዚህ እንደዚህ ባለው መከታተል ወንድሞች ወንድሞችን እየጠበቅን እህቶች ወንድሞች እህቶችን እየጠበቅን መጓዝ መቻል ይጠበቅብናል። ይህን ማለት እፈልጋለሁ። እንደ ማጠናቀቂያ እፎይንና ወንድሞቹን ለማጥቃት መነሳት መላው ኦርቶዶክሳውያንን ለማጥቃት እንደመነሳት ይቆጠራል። ልክ እንደዚያ ነው። ስለዚህ በዛ ደረጃ የሚመጣው ውጤት ምናልባት እኛን የሚጎዳን ሳይሆን እናንተን ሌላ አይነት ችግር ውስጥ የሚከታችሁ ሊሆን ይችላል። ስለዚህ አስተምህሮም ባስተምሮ እፎዬ የተጻፈውን ነገር አንብቦላችኋል። የተጻፈውን ነገር ሲያነብ ሊሰቀጥጣችሁ አይገባም። ሰደበን የምትሉ ከሆነ እንዴት ነው የሰደባችሁ የሚለውን በአስተምህሮ መሞገት። ቅድም እኛ ጋር ብዙ ነገሮችን ስንቃኝ ነበር። እመቤታችንን ክብር ይግባትና እናታችንን ስሰድቡብን፣ ክርስቶስን እንዲህ አድርጓል፣ ድንግሊቱ እንደዚህ አድርጓል እያላችሁ ስትወነጅሉብን እናንተን ለማስተማር እናንተን ለመመለስ ብዙ የምንጠቅሳቸው የቤተክርስቲያን ሊቃውንት መምህራን ብዙ የምንጠቅሳቸው የቤተክርስቲያናችን ቅዱሳት መጽሐፍት አሉ። በዛ ደረጃ እንመልሳቸዋለን። አይገድንም። ስለመስደባችሁ እናንተ
እድል ፈንታችሁ የተበለሻሸው ነው በህይወታችሁ ታዩታላችሁ እኛ እዛውስ መልስ አንሰጥ መልስ የምንሰጣችሁ ግን ባስተምሮ ነውና በዛ መንገድ ሁሉ ጊዜ እፎይን ብትከተሉ ብትመጡ በዚህ አይነት መንገድ ደስ ይለናል በተረፈ ግን እፎይን መንካት መላ ኦርቶዶክሳውያንን መንካት ነው እኔም እፎይ ነኝ እግዚአብሔር ይስጥልኝ አመሰግናለሁ ቴዶ እናመሰግናለን ያው ቪዲዮም እንትኖችን አይቼዋለሁኝ ያው ህብረት ማድረግ አለብን መተባበር አለብን ዝም ብሎ እንትን ማለት ሳይሆን ኃላፊነት እየሰጠን ነው እዚህ እኛ የሆነ ነገር ቢሆን እንኳን ይሄ በር ይክፈትላችሁ ነው መንገድ ይክፈት አትሊስት እስልምናው ላይ ለመስሪያ መንገድ ይሁናችሁ እቺን ተጠቅማችሁ ምንድነው ጅብ በቀደደ ውሻ ይገባል ስለሚባል እቺን ተጠቅማችሁ እናንተ በር አግኝታችኋል ግቡ እያልን እየጋበዝናችሁ ነው ከድር አወል ለየት ስለምትል አንተን እንኳን ደህና መጣል በለ ቀድሜ መምህራኖች ብዙ አሉ እንኳን ደህና ቆየኝ ፈጣሪ እንኳን በሰላም ጠብቆ በዚህ ለመነጋገር እንኳን አበቃኝ እኔ እውነት ትላንትና ምናምን እዛ ጓደኞቼ አብረን ምንል ሰዎች ጓደኛህ ምናምን እንደዚህ ሆነ ሲሉ በጣም መጥፎ ስሜት ነበር የተሰማኝ በጣም ማለት ነው በእምነት መመሳሰሉ ሳይሆን አንተ ኢትዮጵያዊ ወንድሜ ነህ ምንም አይነት ነገር እንዲደርስብህ አልፈልግም ለምን በህግም መጠየቅ ይቻላል ችግር ካለብህ በህግ መጠየቅ ይቻላል በህግ የሚያስጠይቅ ነገር ካለ ካልሆነ ዞር ብሎ ራስን ጀርባን ማየት ነው ገባ ልክ ያልሆነውን የራስን ነገር ማስተካከል እየተቻለ በሰው ላይ ማለት ሌላ ነገር ለመፈጸም መሞከር በእውነት ነውር ነው ያሳፍራል እኔ እንጃ ማንንም የሚወክሉ ናቸው ብዬ አላስብም ግን አንተ እንኳን ለዚያ በቃ አባቴ እንኳን በሰላም ማለት እኔ ጥሩ ስሜት እየተሰማኝ አልነበረም ጓደኞቼ እንደዛ ሲሉኝ አረ ምንድነው ምን እየሆነ ምናምን ነገር በፍጹም ያልጠበቅኩት ነገር ነውና መጥፎ ሆነ ስሜት ይገባ ልነግርህ ከምችለው በላይ ለምን እኔ ቢያንስ በወንድምነት በጣም ላንተ በጣም ነው የምወድህ ማለት እዛ ጋር ያውቃሉ ጓደኛህ ምናምን ስለሚሉኝ አብረን የምንውላቸው ልጆች በጣም ብዙ ሆነን ነው የምንውለው ሙስሊሞችም ኦርቶዶክሶችም አብረን ስለምንውል እንቀላለዳለን እንጮታለን በአንተ ፕሮግራም ላይ የሰማነውን እዛ ጋር ዝም ብለን ዲስከስ እናደርጋለን እንጂ ምንም አይነት የጥላቻ የክፋት አይነት ስሜት የለንም እኛ ስንውል ማለት ነው እና አሁን የሰማሁት ነገር የሆነ ለማመን ከብዶኝ በቃ ጥሩ ስሜት አልተሰማኝም ነበር ከዚህ በፊትም ነግሬያለሁ ላንተ ያለኝን ስሜት እና ለምን ሊሆን አይችልም ማለት ችግር ካለ ስተት ካለ አንተ እውነት የዛን ሰው መብት ተጋፍተ ከሆነ ህግ አለ እኮ አገሪቱ ላይ ህግ አለ ሁላችንም የምንዳኝበት ነው ገባ ስለዚህ በዛ መጠየቅ ይቻላል እንጂ ሰው በሰው ላይ እርምጃ ሰው የራሱን ፍርድ ሊሰጥ አይችልም ፍርድ ሰጪ ፈጣሪ ነው እንዴ ወደሱ እኮ ነው መጠየቅ ለኔ ሁሉ ነገር የሰጠኝ ፈጣሪ ነው አይደለም መጠየቅ ካለብኝ የተገፋው ከመሰለኝ በዛ መንገድ እሱን ነው መጠየቅ እኔ ማመልከው እሱን እስከሆነ እሱን ጠይቄ መፍትሄ ማግኘት ነው ገባ ስለዚህ እኔ እንደዚህ አይነት ነገር በእውነት በጣም አሁን ራሱ መምጣትን የነገረኝ እዚህ አንተ ስራ አለ አቤል የሚሉት አብረን ከምንውላቸው ልጆች በጣም ማለት ላንተ ትልቅ ቦታ አለው ብዙ ጊዜ ይመጣል አያስገባኝም ምናምን ጓደኛህ ብሎ ይወቅሰኛል አሁን ራሱ እፎይ እኮ መጣ ምናምን ብሎ እሱ ነው ደውሎ ነግሮኝ እዚህ ስር ነው ያለው አንተ ጋር አቤል ተሻለ የሚል ልጅ በቃ ማለት እኔ ስሜቴን መቆጣጠር አቅቶኝ ነው አንተ ጋር መጥቼ እስካወራውላ ጨንቆኝ ነበር ያው አባቶች እያወሩ ስለነበረ ለነሱ ክብር ለመስጠት ያህል ማለት እንትን አላልኩም እንዴት ነው ምናምን በቃ እንኳን ሰላም ሆንኩ ለማለት ጊዜው እንትን አላለኝም ነበር እሱ ለመልሶ ደውሎ ለምን ታዲያ እንኳን ፈጣሪ ያተረፋት ለውም ሲለኝ አባቶች እያወሩ ነው ብዬው ነው እና እፎይ ፈጣሪ እንኳን ጠበቀ ደሞም ይጠብቃል ለምን አንተ የራስህ ውስጥ የሚሰማህን አስተምሮት አስተምራለህ ስለዚህ እኔ ደግሞ ልክ አይደለህም ብዬ ካሰብኩ በህግ መጠየቅ አለብኝ ካልሆነም ወደ ፈጣሪ ነው እንጂ ገባ ባንተ ላይ ጥቃት ጉዳት እስከማድረስ የሚያደርስ ነገር ያለ አይመስለኝም ገባ እኔም ላይ ከዚህ በኮሜንት ብዙ ነገር የሚሉኝ አሉ እንደ መልካምነት ማለት እኔ ብሞትም አንድ ሰው ነኝ ምንም ችግር የለውም እኮ ይሄን ያህል ግን ፍቅር ይበልጣል ከምንም ነገር መማር ይበልጣል
የሰውን ህይወት መንጠቅ በጣም ከባድ ነገር ነው። በእውነት ይከብዳል። ነገ ሌላውስ ትውልድ ምን አይነት ተስፋ ይኖረዋል? ምንስ የመናገር እድል መብትስ ይኖረዋል? በእውነት በጣም ነው የማመሰግነው። ለሌሎች ሰዎች እድል ስጥ። እፎይ ነገም ተነገ ወዲያም ስለምንገናኝ በጣም ነው የማመሰግነው። አቤልንም እዚህ ስራ አለ ካለ አስገባው። አቤል ተሻለሚ አመሰግናለሁ። ሁላችሁም ሰላማችሁን ያብዛልኝ። ከድር በጣም እናመሰግናለን። ወንድማችን ከድር ጤናማ ጭንቅላት ካላቸውና ግድያን ከሚያወግዙት አንዱ ነው። ምንም እንኳን በእምነት ባንመሳሰልም የሰው ልጅ መገደል አለበት፣ እኛ ልናርደው ልንገለው አይገባም ብሎ የሚያምን ወንድማችን ነው። ከዚህ በፊት አንድ ሁለት ተገናኝተናል፣ ላይቭ ላይም አውርተናል። የተለያዩ ሀዲሳቶቹ ላይ ክርስቲያኖች ላይ እንትን ያሉትን ከድር እንግዲህ ጤናማ ከምንላቸውና አሉ ሌሎችም ብዙ አሉ ሀባሾች እንደዚህ አይነት ኦልሞስት እንደዚህ አይነት ሀሳብ ነው ያላቸው። ከክርስቲያኖች ጋር በሰላም ነው መኖር ያለብን። ሰዎችን ማረድና ገነት እንገባለን ከዛ እነሱን ገለን 72 ሴቶች በገነት ይሰጠናል የሚል እምነት የላቸውም። እነሱን አርደን በእነሱ ሰማዕትኛ ተብለን ገነት እንገባለን የሚል እምነት የላቸውም። ሪስፔክት እናደርጋቸዋለን። እንደነኛ አይነቶቹም በጣም እናከብራለን፣ እንወዳቸዋለን፣ ወደ እውነትም እንጠራቸዋለን በዛውም። ነገር ግን በማህበራዊ ህይወት ላይም ደግሞ እንቀጥላለን ከእንደኛ አይነቶቹ ጋር ባይመጡም እንኳን ማህበራዊ ህይወት ይቀጥላል፣ ሰላማዊ ሁኔታ በሆነ ሁኔታ ማለት ነው። አይ ቲንክ ወደ ማንኛው ልለፍ? ቀሲስ ዲበኩሉ እርሶ ከተመቾት የእርሶ ተራ ነው። እሺ ቀሲስ መጋቢ ሃይማኖት ይፍቱኝ፣ ባርኩኝ። እንዴት ዋሉ አደሩ አመሹ? አይ ቲንክ ዋሉ ነው መሰል እርሶ ጋር። እፎይ ቆያችሁ። ስለዚህ ሰዓት እግዚአብሔር አምላካችንን እናመሰግነዋለን። የመጀመሪያ ነው እፎይ ጋር የምገባው። አድናቆቴ በጣም ለረጅም ጊዜ የቆየ አፍኛው ቆይቼ በጣም እያሰብኩ ነበር። እግዚአብሔር በሚያውቀው ይህን ልጅ እንዴት ነው ማገዝ ያለብን፣ እንዴት ነው መርዳት ያለብን። እፎይን አይቼ እንትን ገዝቻለሁ፣ የእስላሞች እንትን የሙስሊሞች መጽሐፍ ሁሉ ገዝቻለሁ ላነብ ማለት ነው። እና እንዲህ ለካ መተኛታችንን ሁሉ እኔ በእፎይ ነው ያየሁት። በጣም ተኝተን እግዚአብሔር እናመሰግነዋለን። ክብር ምስጋና ለአምላካችን ለወደደን በደሙ ከኃጢአታችን ላጠበን እና እንኳን አየናችሁ ማለት ፈልጋለሁ። የመጀመሪያ ሁለተኛ ቆንጨራ ይዘው በሰው ደም ሃይማኖትን ለማጽናት የሚያስቡ ሰዎች ቴንኪው ማለት ፈልጋለሁ። እግዚአብሔር ይስጣችሁ፣ እናመሰግናችኋለን። የተኛውን ክርስትናችንን ስለምትቀሰቅሱት፣ ያንቀላፋው ማንነታችንን እሳት ስለምታነዱበት፣ ስለምትለኩሱት፣ የክርስትናውን ውበት ስላሳያችሁን ከልብ እናመሰግናችኋለን። እናንተ ባትኖሩ ሰማዕትነት ከየት ይመጣ ነበር? እናንተ ብትኖሩ በደም ክርስቶስን የሰበኩትን ሰማዕታት ካው ደግሞ በእንተ እግዚአብሔር ታገሱ ሞተ መሪ ይላል። ሰማዕታት መራራውን ሞት ስለ ክርስቶስ ታገሱ። ወካው ደግሞ በእንተ እግዚአብሔር ስለ እግዚአብሔር ደማቸውን አፈሰሱ። እነዚያን የመሰሉ እንደ ደመና በዙሪያችን የሚከቡንና የከበቡንን እነ ቅዱስ ጳውሎስን እነ ቅዱስ ጴጥሮስን መች እናያቸው ነበር እናንተ ባትኖሩ? እና የክርስትና ውበት ፈተና ነው። የክርስትና ውበት የሚጸናው እንዲህ ባለ ህይወት ውስጥ ነው። እዚህ ማሳደድ ውስጥ የገባ ነው። ይሄ የዓለም ምኞትና አምሮት ውስጥ የገባ ነው። ቤት ይሄ ዓለም ቤት ስራ ላይ ቢልዲንግ ላይ የምንሯሯጠው ክርስትናውን የረሳ ነው። እንደናንተ የሚያነቃናተን ነው። ሙሰኛን፣ ዘረኛን፣ ጎጠኛን፣ መንደርተኛን፣ ሰፈርተኛን ያፈራ ነው። ክርስትና ምቾት ላይ ስለሆነ ነው፣ ቅምጥል ላይ ስለሆነ ነው። እና ቴንኪው እናመሰግናችኋለን። ከክርስቶስ ጋር የበለጠ ስለምታገናኙን፣ ስለምታጣብቁን፣ የቆምንበትን ዓላማችንን እንድናስታውስ ስለምታደርጉን እናመሰግናችኋለን። ባለቆንጨራዎች ቴንኪው ማለት እፈልጋለሁ።
ውበቱን አሳይታችሁናል። እግዚአብሔር በሚያውቀው ሰው በሀገሩ ሰው በሚኖርበት ሀገር ላይ ሰው በተወለደበት መንደር ላይ ሰው በኢትዮጵያ ውስጥ እንዴት ስደተኛ ይሆናል? አንድ ኦርቶዶክሳዊ በትውልድ መንደሩ ላይ እንዴት ስደተኛ ይሆናል? እንዴት በር ይዘጋል? እንዴት መጡብኝ እያለ በር ይንኳኳበታል? እንዴት እዚህ ደረስን? እኔ አንድ ነገር መናገር እፈልጋለሁ በዚህ አጋጣሚ። ቴንኪው ብቻ ብዬ አላቆምም። ክርስትናም ይሆን እስልምና በቆንጨራ ሃይማኖቴን አስጠብቃለሁ የሚል ከሆነ አሸባሪ ነው፣ ወንጀለኛ ነው፣ በዓለም አቀፍ ደረጃ አሸባሪ ነው። ጦር ይዤ ሃይማኖቴን አስጠብቃለሁ ካለ ደግሞአለሁ፣ ክርስትናም ይሁን እስልምና አሸባሪነት ነው። ወንጌል በጦር አይሰበክም። እስልምና ቁርአንም በእስልምና ኢቭን ቁርአናቸው ላይ ካለ ራሱ የራሱ ጉዳይ እስልምና ላይ ራሱ ገርለ ተጸድቃለህ የሚል ካለ አሸባሪነት ነው። ይሄ በወንጌልም ላይ ይጻፍ በቁርአንም ላይ ይጻፍ፣ እሱ የእግዚአብሔር ቃል አይደለም። የኛ ወንጌላችን ሰይፍ ለሚያነሱት ሰይፍን መልስ የሚል ነው። ሰይፍን የሚያነሱ በሰይፍ ይጠፋሉ የሚል ወንጌል ይዘን ነው የምንሄደው። ሰው በሀገሩ ላይ የወደደውን እምነት የመከተል መብት አለው። ሃይማኖት የወደደውን የመከተል፣ ክርስትና አስገድዶ ተከተሉኝ የሚል አይደለም። የወደደ ይከተለኝ የምንልበት ጥሪ ነው ያለን፣ የፍቅር ጥሪ ነው ያለን። መስቀሉን ተሸክሞ የጠራንን እያየን የምንቃትትበት የምንሄድበት ጉዞ እንጂ በጥላቻ የምንነሳበት ክርስትና የለንም። ስለዚህ አገር የምታሸብሩ ካራ ይዛችሁ ሰይፍ ይዛችሁ በየመንደሩ የምትሄዱ አሸባሪዎች እረፉ። ይሄ ወንጀል ነው። ደግሞ እኔ እስልምናን ማየት የምፈልገው እንዳሁን እንደዚህ እንደ ከድርና እንደነ ሐጂ ሙፍቲ ያሉ ጤናማ ሙስሊሞችን ማየት ነው የምፈልገው። እውነት ለመናገር ከኔ በፊት በመናገሩ አቀዝቅዞኛል። እንደው ወንድማችን ከድር እንደዚህ ያሉ ጤናማ ሙስሊሞች በምድሪቱ ላይ ነበሩ፣ አብረን የኖር ነው። የተበላሸ ፖለቲካ አለን እንጂ የተበላሸ የሃይማኖት ስርዓት ግን የለንም በአገራችን። በዓለም ላይ ስንት አሸባሪዎች እርስ በርሳቸው የተገዳደሉ ገዳዮች ነበሩ በዓለም ላይ። እንደነ ሂትለር ያሉ በክርስትና ስም የሚነግዱም ጄኖሳይደሮች ነበሩ። ደግሞ በሊቢያ ላይ ደግሞ ክርስቲያኖች የሚያርዱ አሸባሪዎች ነበሩ። ኢትዮጵያ ግን በሃይማኖት እንዲህ ያለ ነገር የለባትም። በጣም አርአያ የምትሆን አገር ናት። በሽታ የሆነው ፖለቲካችን እንጂ በእምነታችን ተቻችለን ተከባብረን በመስተንግዶ ተሰነጋግረን የኖር ነው። ያንን የሚረብሽ ያንን የሚያውክ ሁሉ መንግስትም ሃይማኖትም የትኛውም ተቋም ላይ ጠንክረን መስራት መቻል አለብን። በስንቱ ነገር እንበጥበጥ፣ በስንቱ ነገር። ስለዚህ የምትወዱትን እስልምናን ሰብካችሁ በአደባባይ በፈለጋችሁት መንገድ አሳምናችሁ ማስለም ትችላላችሁ፣ መብታችሁ ነው። በየታክሲ ተራው ወንጌል የሚሰብክ ፕሮቴስታንት እንዳለ እኛም ወንጌል የመስበክ መብት እንዳለን እናንተ መብት አላችሁ። ቆንጨራ ይዛችሁ ግን አንገራግራችሁ ለመውሰድ የምታስቡ ካላችሁ ግን ይሄ እደግመዋለሁ፣ እኔ አይደለም የምለው አሸባሪነት ነው። ስለዚህ ዝም ብለን ልናያቸው አንችልም፣ በሕግ እንጠይቃቸዋለን። ይህንን ማለት ፈልጋለሁ። ሶስተኛ ወንድሞቻችን እፎይ፣ ጳላዲዮስ ዓላማችሁን እንዳትረሱ። አሁን ያላችሁበትን ክርስትና እንደ ቀላል ነገር እንዳትመለከቱት። ክርስትና ሲያድግ ራሱን ባዶ ያደርጋል፣ ራሱን እንደ ተራ ነገር ይቆጥራል። እናንተ ላይ ያለው አገልግሎት ግን የእግዚአብሔር ዓላማ ግን በጣም ትልቅ ነው። ስለዚህ ራሳችሁን ከዚህ በኋላ ተቋም ናችሁ። ከዚህ በኋላ ግለሰብ አይደላችሁም። ትናንትና እኔ መልእክት አስተላልፌያለሁኝ በተለያየ መንገድ ከአባቶችም ጋር እያወራሁ ነው፣ አውርቻለሁኝም። ከዚህ በኋላ ዲሲፕሊንድ ሁናችሁ ተቋም እንድትመሩ እናደርጋለን። ፕሮፖዛል አቅርቡ። እምነታቸውን ይህን የፍቅር ወንጌል እንድትሰሩ እንፈልጋለን። በማንኛውም መንገድ እናግዛቸዋለን። ፍቅርና የሚያስፈልጋቸውን ነገር በማድረግ ከጎናቸው እንደምንሆን ቃል ገባለሁ። በግሌ እናንተን ለማገዝ በነገራችን ላይ ተቋም እንደ ተቋም እንዲሰራ ስለምንፈልግ እንጂ በጣም እኔና ቀሲስ ቴዎድሮስ ብቻችንን እናንተን ማቋቋም እንችላለን። በጣም ውድ የሆኑ ልጆች አሉን፣ ክርስቲያኖች አሉን። ስለዚህ ከዚህ በኋላ ተቋም መሆናችሁን ዓላማችሁን አትርሱ። እመኒ ሀየውነ ለእግዚአብሔር ምንድነው ባህሪያ ቅዱስ ጳውሎስ? እመኒ ሞት ለእግዚአብሔር ንመውት ወእመኒ ሞትነ ለእግዚአብሔር ንመውት። እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ነን። ብንኖር ለእግዚአብሔር ነን፣
ብንሞትም ለእግዚአብሔር ለጌታ ነን፣ ብንኖርም ብንሞትም እኛ ለእግዚአብሔር ነን ያለ ቅዱስ ጳውሎስ ነው። ስለዚህ በእናንተ ህይወት ክርስቶስ እንዲገለጥ መበርታት አለባችሁ። ስለዚህ ይሁን ቀላል አይደለም የምትከፍሉት ዋጋ። እንደው በዛ ሌሊት ራሱ ሰማይ እንደው አንገታችሁ በሰይፍ ቢቀላ ሌላ ጊዮርጊስ ተነሳ፣ ሌላ ሰማይት ታቦት እንቀርጽላችኋለን። እሺ ይሄ ቀልድ አይደለም። ምንም ኃጢአተኛ ልትሆኑ ትችላላችሁ። ስለ ክርስቶስ ግን ደማችሁን ካፈሰሳችሁ ግን ደሙ የሚያጥብ የሚያነጻ የሚቀድስ ነው። የትኛውም ሰማይት ድካም ስለሌለበት አይደለም ሰማይት የተባለው። ነገር ግን የመጨረሻውን ቁርጥ ውሳኔ ለክርስቶስ የሰጠ ሰው ግን ሰማይት ነው። ስለዚህ ራሳቸውን አዘጋጁ። የእውነቴን ነው። እንኳን ደስ አላችሁ ማለት ፈልጋለሁ። እኔ የምሰብኩት ወንጌል ወደኋላ እንደምትመለሱ ተገልጠህ እኮ ነው አንተ ደግሞ የምሰብከው። እኔ ገርሞኛል። በቃ ራስህን እኮ ባዶ አድርገሃል። ራስህን ባዶ አድርገሃል። ወደህ ፈቅደህ የገባህበት ህይወት ነው። ይሄ ህይወት ዓላማ ይሄ መሆኑን ተረድተህ በታምር የተሰቀለው ክርስቶስን ከማየት አይኖች እንዳይፈዙ ጥንቃቄ አድርግ ወንድማችን እፎይ ጳላዲዮስ። ስለዚህ ዓላማህን ጠብቀህ በጊዜውም አለጊዜውም ጽና፣ ወንጌልን ስበክ። ያንተን ዕድል ማንም አያገኘውም። እግዚአብሔር በሚያውቀው እኔ ቀድሼ እኔ ሰብኬ ያንተን ዕድል አላገኘሁትም። ምክንያቱም እኔ በጣም ብዙዎቹ አገልጋዮች ባሉበት እየተጋፋሁ ነው የማገለግለው። አንተ ግን በቃ ያልታየ ነገር እኔ እግዚአብሔር እንዳስነሳችሁ ነው የምቆጥረው። እህቶችም ጭምር አይቻችኋለሁ፣ በጣም ጎበዞች። ዓላማችሁን አትርሱ። ከዚህ በኋላ ተቋም መሆናችሁን አስባችሁ አውቃችሁ ዲሲፕሊንድ በሆነ ሁኔታ እምነታችሁን ትሰብካላችሁ፣ ወንጌልን ትሰብካላችሁ። እኛም እንከተላችኋለን፣ እናግዛችኋለን። በመጨረሻ እንደው እንደ ማሳሰቢያ መስጠት መፈልገው እፎይ ጳላዲዮስ፣ እስልምና ላይ የምትሰሩ ወንድሞቻችን ከየትኛውን ግሩፕ ላይ እንዳትገቡ። አንዳንዴ በእኛ መካከል እንኳ በዶግማ በቀኖና ላይ ልዩነቶች ተፈጥረው እዛ ዶግማውን ቀኖናውን ለማስጠበቅ በዛና በዛ ስናወራ ከማንኛችንም ውስጥ እንድትገቡ አንፈቅድም። አይመለከታችሁም፣ ስራችሁ አይደለም። የእናንተ ስራ እዛው እስልምናው ላይ መስራት ነው። እንኳን አይደለም ከኛ ኦርቶዶክሳውያን ግሩፕ ውስጥ ይቅርና የማንንም ፕሮፋይል የማንንም እንዳታረጉ። ራሳችሁን ሆናችሁ ማድረግ የምትችለው ክርስትናውን ብቻ አድርጋችሁ ቀጥሉ። ከፕሮቴስታንቶች ጋር እንኳን እኔ ዲቤት ውስጥ እንድትገቡ አልፈልግም። እኔ እንኳን አይደለም ከኛ በእኛ በኦርቶዶክሳውያን መካከል ከፕሮቴስታንቶች ጋር እንኳን ቢሆን ዲቤት እንድትገቡ እኔ አልፈልግም። ብትጠይቁኝ በቃ ስራችሁ ይሄ ነው፣ እዚህ ላይ ስሩ። ክርስቶስ አልተሰቀለም፣ ክርስቶስ ስለ ዓለም አልሞተም፣ ክርስቶስ ጌታ አይደለም የሚል እምነት ካለ አይ ክርስቶስማ ስለ ኃጢአታችን ሞቷል፣ ስለ ጽድቃችን ተነስቷል፣ ክርስቶስማ ጌታ ነው የሚሉ ካሉ ከማንኛውም የእምነት ተቋም ጋር እኔ አብሬ እሰራለሁ። ስለ ክርስቶስ ስም አብሬ እሰራለሁ። እንደ ተቋም አብረን እንሰራለን። ለምን ፕሮቴስታንትም ይሁን ካቶሊክም ይሁን የክርስቶስን ስም የሚክዱ ካሉ ኖ እሱማ ጌታ ነው ከሚሉት ጋር አብሬ እሰራለሁ። ይህንን ማወቅ መቻል አለባችሁ። ስለዚህ ከማንም ግሩፕ ውስጥ አትግቡ። ስራችሁ እዚሁ ላይ ነው። ተቋም እናደርጋቸዋለን፣ እናቋቁማቸዋለን። ዲሲፕሊን ሆናችሁ አራያ ሆናችሁ እኔ ከዚህ በኋላ ቁርአን ሁሉ ማጥናት ጀምራለሁ። በዚህ አጋጣሚ እንደማሳሰቢያ እፎይን በሰይፍ ቀልተን ጳላዲዮስን አጥፍተን እፎይ እንላለን ብላችሁ የምታስቡ ካላችሁ ከእፎይ በላይ እፎዮች እኔ ራሴ ዕቅበተ እምነት ላይ ከዚህ በኋላ እሰራለሁ። እኔ ራሴ ማለት ነው። እውነቴን ነው የምነግራችሁ። ሌላውን ሁሉ አገልግሎቴን ትቼ እስልምና ላይ 3 ወር አይወስድብኝም። ደግሞ አይወስድብኝም። ኦልሬዲ ትሬንድ ተደርጌያለሁ በቤተ ክርስቲያኔ። የስብከት ሲስተሙ አይጠፋብኝም። የንባብ ልምዱ አለኝ። ምንም ችግር የለውም። እሰራለሁ። አንድ እፎይን አይደለም ከዚህ በኋላ ኦርቶዶክሳውያን በሙሉ እፎይ መሆናቸውን አውቃችሁ ከነዚህ ልጆች ላይ አይናችሁ እንድታነሱ በቃ እምነታችሁን በሰላም በራሳችሁ መስጊድ ላይ ስበኩ፣ አስፋፉ የራሳችሁን እምነት። እኛ እንቃወማችሁም። ክርስትና እውነት አይደለም ብሎ የሚከተላችሁ ካገኛችሁ ዛትስ ፋይን፣ ደስ ነው የሚለን። ምንም ችግር የለውም። ቆንጨራ ይዘህ መተህ ግን እምነት የለም አገር አለን፣ የጋራ አገር አለን። ይህ ደግሜ ነው የምናገረው። ሰይፍ ይዞ እምነቱን ሊያስፋፋ የሚመጣ ክርስቲያንም ይሁን እስላም አሸባሪ ነው፣ ቴሮሪስት ነው። ይሄ በዓለም አቀፍ ደረጃ የሚፈለግ ወንጀለኛ ነው ይሄ። ስለዚህ በርቱ፣ ጠንክሩ። ዝም ብለን ዛሬ እንዲህ አውረተን ዝም አንልም።
እንሰራለን። እኔ እገሌ እንደዚህ ብዬ መናገር አልፈልግም። ያወራኋቸውም አባቶች አሉ። ጉዳያችሁን ያዩታል። ፕሮፖዛላችሁን፣ የምታስቡትን ነገር እቅዳችሁን ነድፋችሁ ታቀርባላችሁ። ቢሮ ይኖራችኋል። በየሰንበት ትምህርት ቤቱ ታሰለጥናላችሁ። ክርስትና ላይ ትሰራላችሁ። ትልቅ የተከፈተ በር ጌታ ሰጥቷቸዋል። ይህንን ማለት እፈልጋለሁ። ሌሎቻችሁ ተባበሩ፣ ወንድሞቻችሁን አግዙ። ይሄ ዝም ብሎ ቀኝህን ሲመታ ይሄ ሀገር ነው ወዳጄ። እንዴ ቀኝህን ሲመቱ ይሄ ሃይማኖት ነው። እሺ ሀገር ላይ በሰላም እንድንኖር የጋራ ትብብር ማድረግ አለብን። ሀጂ ሙፍቲን ማየት እፈልጋለሁ። በእስልምና ውስጥ ጤናማ የሆኑ ሙስሊሞችን ማህበረሰቡን የማይበጠብጡ የሚያሳርቁ የሚሸመግሉ ስናያቸው የምናርፈባቸውን ሙስሊሞችን በጣም ደጋጎችን በጣም ጥቂቶች ናቸው በነገራችን ላይ እንደዚህ የሚያደርጉት። እኔ እስልምናን በሙሉ ጀጅ ማድረግ አልፈልግም። ምክንያቱም አብረን ኖረናል ለዘመናት። ጤናማ የሆኑ ጎረቤቶች፣ ቤተሰቦች አሉ። እኔ ለእናቴ ዳቦ እንጀራ የሆነ ነገር ስልክ አብራ ምልክላት ሙስሊም ነበረች። ነውር ነው፣ እንደዚህ አይደረግም። በጣም ነውር ነው። እና ይህንን ጥንቃቄ አድርጉ። ወንድሞቻችን ተባበሩ። ዳግመኛ ስላየናችሁ በጣም ደስ ብሎናል። ካላችሁ ትሰራላችሁ፣ አብረናችሁ እናገለግላለን። ከሌላችሁ ግን ሰማዕታት ናችሁ። ደስ ይበላችሁ። ዓላማችሁን አትርሱ። እግዚአብሔር አምላካችን ይችን ጊዜ ስለሰጠን ክብር፣ ምስጋና፣ ውዳሴ፣ አምልኮ ለገናናው ስሙ ይሁን። በድጋሚ ስላያችሁ ደስ ብሎኛል። እግዚአብሔር ይስጥልኝ። ቴንኪው። ቃለ ሕይወት ያሰማልን። ቀሲስ በጣም ነው የምናመሰግነው። በእርግጥ እንትን ላይ ተገናኝተን አናውቅም። በችግር ነው የተገናኘ ነው። በጣም በትልቅ ሁኔታ ካገዙን አባት ቀሲስ እንዲበኩሉ ባለውለታችን ናቸው። እዚህ ጋር ከተናገሩት በላይ ብዙ ርቀቶችን ተጉዘዋል። ብዙ ነገሮችን እንትን ብለዋል እና በጣም እናመሰግኖት እንወዳለን። በጣም አከብሮታለሁ። አመሰግናለሁኝ። እግዚአብሔር ይስጥልኝ። ዘማሪ ደረጀ አጠር ባለ ሁኔታ እንትን በሉና ቀሲስ ያሳርጉልናል። ሰላም እንደምን አላችሁ? እፎይ በጣም ቀሲስ ይፍትኝ ባርኮኝ፣ ቀሲስ ቴዎድሮስ፣ ቀሲስ እንዲበኩሉ ቡራኪያቸው ይድረሰኝ። እንደምን አላችሁ? እፎይ ወንድማችን እንደምን አለ? ደህና ነው? ያው መልእክትን ብዙ ጊዜ ይሰማለሁ፣ ያለው እከታተልሃለሁ። እንግዲህ እግዚአብሔር ቅድም ቀሲስ በደንብ አብራርተው ነግረውሃል። የትልቅ መልእክት ነው። እኛም አለን በምንችለው መጠን እግዚአብሔር በሰጠን ጸጋ በደንብ እናበረታሃለን። በጣም ትልቅ ነገር ነው። ይሄ መመረጥ ነው። እንግዲህ መመረጣችሁን ተግታችሁ ያዙት ይላልና ቅዱስ ጳውሎስ። መመረጥህን ይሄ ለበጎ ነው። በቃ አንዳንዴ በህይወታችን እግዚአብሔር ምክንያት አድርጎ እንግዲህ እኔ አሁን በእኔ ስነግርህ እንግዲህ እሸቱ ጋር ወይ ደምኪቲቭ ላይ አይተዋል ብዬ አስባለሁ። የኔን ምስክርነት የኔ የዝማሬ አገልግሎት የጀመረው ከጸበል ከመዳን ይሆናል ማለት ነው። እግዚአብሔር በምክንያት አድርጎ ወደ ዝማሬ አገልግሎት ምንም እንኳን እድገት የቤተክርስቲያን ቢሆንም በዚህ መንገድ በኪዳነ ምሕረት ጸበል ደኜ እንዳገለግል ረዳችኝና ያንተም ደግሞ እግዚአብሔር በዚህ በጣም የሚገርመው ነገር ብዙ ይሄ ቲክቶክ ፕላትፎርሙ ሲከራከሩ የምናየው ከፕሮቴስታንቱ ጋር ከመናፍቃኑ ከዚህ ከተሐድሶ ጋር ምናምን ነው። ወደዚህኛው ወደ እስልምና ፕላትፎርሙ ጋር ደግሞ መምጣትህ ትልቅ ዋጋ ያስከፍላል። እውነት ለማውራት ከዋጋም በላይ ዋጋ ነው። ይሄ ደግሞ ዋጋ ምንም አይነት እንደው በምድር የምንከፍልህ አይኖር። እግዚአብሔር ግን ያደላደልልህ ያዘጋጀልህ ትልቅ ቦታ አለ። ስም ወንድሜ በጣም ትልቅ ነገር ነው እየሰራችሁ ያላችሁት። እግዚአብሔር በዘመኑ ያስነሳችሁ ናችሁ። በቃ ሰው ቢያንስ ቅድም ቀሲስ እንዳሉት ጤናማ ሙስሊምን ማግኘት ቀላል አይደለም። አብረን ኑረናል። ብዙ ነገሮችን በኢትዮጵያ ታሪክ ሰላማዊ የሆኑ በጎ የሆኑ ሙስሊሞችን እናውቃለን። በዚህ ልክ ደግሞ እንዲህ ንግደል፣ በዚህ ልክ እናጥፋ ማለት ኢሰብአዊ ነው። የእውነት ለማውራት የትኛው እምነት ነው በመግደልስ የሚጸደቅበት? እንግዲህ እኔ በተማርኩት እኔ ምናልባት በተወሰነ መንገድ በዩኒቨርሲቲም ቆይታ የተወሰኑ ሙስሊሙ ጓደኞቼ ስለነበሩ ቁርአንንም ለማንበብ ሐዲሳቱንም ለማንበብ ሞክሬያለሁ። በተወሰነ መንገድ ዲቴይል ባልሄድበትም ማለት ነው። በተለይ ዩኒቨርሲቲ ተማሪ በነበርኩበት ሰዓት ጓደኞቼ እንደው በጣም ራሽናል የነበሩ ወንድሞች ስለነበሩ በተወሰነ መንገድ እንደው እንዳቀረርተውኛል እውነት ለማውራት እና
አሁንም በዚህ ልክ ሰውን ማንቃት ያስፈልጋል። ኢቨን ሙስሊሞችንም ማንቃት ሙስሊም ወንድሞቻችንን ማንቃት ያስፈልጋል። ዘመኑ የዚህ አይደለም። ዘመኑ በዚህ ልክም እንደ ሰውን መገንባት እንጂ ማጥፋትማ ምንስ ይጠቅማልና? ሰው ከሞተ ሞተ እኮ ነው በቃ። እና ማዳን ነው የተሻለ የሚሆነው፣ ማዳን ነው። የእኛ ወንጌል የምትሰብከው ሰላምን ነው። አንዳንዴ ትከሻ ውስጥ የሚኖሩ ሞች አለው በቃ ሂድ ሲባሉ የሚሄዱ ማመዛዘን የማይችሉ አንዳንድ ደከም ያሉ ሰዎች ይኖራሉ። እና እነሱን ሳሰማ ጠላት ዲያብሎስ ሁሌ እንግዲህ የሐሰት አባት ነውና በመምህራን ፊት ወንጌል መናገር ቢከብድም ርስተ መንግስት ሰማያትን አስበህ የተሻለውን ነገር አስባችሁ ይገባል። እኔ ተቋም ላሉት ቅድም ቀሲስ በደንብ ይበርቱበት፣ እውነት እናግዞታለን። እኛም ይሄ በተቋም ደረጃ ራሱ ተቋቁሞ ዕቅበተ እምነት ላይ የበለጠ የተሻለ ነገር ተሰርቶበት አትሊስት ማንቃት የምንችልበት አውደ ወንጌል ብለን በየአውደ ምሕረቱን ዘረጋ የለ በዚህም ደረጃ ሰንበት ትምህርት ቤቶችን ማንቃት፣ ሌሎቹንም ሰዎች እንደዚህ በጎ የሆኑ ሰዎችንም ማንቃት በጣም ተገቢ ነው ብዬ አስባለሁ። እና በርታ በርታ በርታ። እግዚአብሔር አምላክ በእውነት 30 60 100 ያማረ ፍሬ እንድታፈራ ወላዲተ አምላክ በምልጃዋ እንድጠብቅህ ጸሎቴ ነው። በምንችለው መጠን እኔ እንደግል ከጎንህ አለሁኝ። አይዞ በርታ ለማለት እወዳለሁኝ። እናመሰግናለን። እሺ ቀሲስ እንትን ይበሉና በመዝሙር እንዘጋዋለን። ቀሲስ ይቀጥሉ። ምናልባት ዝማሬ ይደረግና ከዛም በጸሎት ብንዘጋው ይሻላል። እሺ ካሉሽ ደረጀ ዘማሪ ደረጀ ይችላሉ? የሚመቾት ቦታ ኖት? እችላለሁ። እሺ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አይንቀላፋም የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋም ቤት ባይኖረኝ ደጅ በር ቀንና ሌሊት ከኔ አይርቅም ድምፀ አራዊት የሌሊት ግርማ ወደ እኔ አይቀርቡም ድምፁ ሲሰማ የሚጠብቀኝ አይተኛም የሚጠብቀኝ አይተኛም አንቀላፋም መሰናክሌ ለእግሮቼ አይስትም ይሰውረኛል በቀኙ ሰላም ፀሐይም በቀን አይተኩሰኝም የአጋንንትም ኃይል አያስፈራኝም የሚጠብቀኝ አይተኛም የሚጠብቀኝ አይተኛም አያንቀላፋም ነፍሴን ጠብቃት
የመራኝ በቀኙ መንገድ መውጣት መግባቴን እየጠበቀ ለዚህ አበቃኝ እርሱ ባወቀ የሚጠብቀኝ አይተኛም የሚጠብቀኝ አይተኛም አንቀላፋም እንቅልፌን ባርኮ ለሰጠኝ ጌታ በዓለም ሐሳብ ሳልንገላታ ላለሳይ ፍጹም ምስጋና ገዝ የሚጠብቀኝ አይተኛም አያንቀላፋም የሰማዩን ጥል ታገዛለሁ ሰው ከጨከነ ምን ሆናለው ሌሊት በድብቅ ከሚጎበኙ ለጻድቃኑ ግን አምላክ ይስጥልኝ የሚጠብቀኝ አይተኛም የሚጠብቀኝ አይተኛም አንቀላፋም የሚጠብቀኝ አይተኛም የሚጠብቀኝ አይተኛም አንቀላፋም እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው እግዚአብሔር ሞት ነግሶብን ሳለ እኛ በሁላችን ቃልን ሊያድነው በመከራ ጊዜ መሸሸጊያ ሆነው በመከራ ቀን መሸሸጊያ ሆነው እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው።
መከራ ጊዜ ጭንቅን የሚያርቅ ነው የልቤን ትካዜ የቀደመው እባብ ሰላሜን ሲነሳኝ ክርስቶስ ኢየሱስ ሐዘኔን አስረሳኝ። እግዚአብሔር መልካም ነው ሐዘኔን አስረሳኝ። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው። እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ። እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ። ከጠላት ሰይጣን ከከሃዲያን ከጠላት ሰይጣን ሰውረሽ እንድኖር እርጂን በምልጃሽ። ከጠላት ሰይጣን ከከሃዲያን ከጠላት ሰይጣን ሰውረሽ እንድጠብቂ በምልጃሽ። እመቤታችን ማርያም ሀገራችንን ጠብቂልን በምልጃሽ። እመቤታችን ማርያም ኢትዮጵያን ጠብቂልን በምልጃሽ። ከጠላት ሰይጣን ከከሃዲያን ከጠላት ሰይጣን ሰውረሽ እንድኖር እርጂን በምልጃሽ። ከጠላት ሰይጣን